ቅዳሜ እስከ 6 ሰዓት እንድጾም ብለው ካህኑ አዘዙኝ። አንድ ወዳጁ የጠየቀኝ ጥያቄ ነው። ሰላም ተወዳጆች፣ በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያኖች በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ አደረሰን። እንግዲህ የዘንድሮ ጥምቀት ሰኞ ነው የዋለው። የጥምቀት ዋዜማ ደግሞ ገሃድ ነው። ገሃድ እንግዲህ ከሰባቱ አጽዋማት አንዱ ነው። ገሃድን የምንጾመው መቼ መቼ ሲሆን ነው? እስከ ስንት ሰዓት ነው የሚለውን ደግሞ ማወቅ ያስፈልጋል። ለምሳሌ ቅዳሜና እሁድ ከእንስሳት ተዋጽኦ ብቻ ነው የምንጾመው፣ ከስጋ ከወተት። ጠዋት ከቅዳሴ በኋላ ሌሎች ምግቦችን እንመገባለን። ከቅዳሜና ከእሁድ ውጭ ግን እስከ ምሽት ድረስ ከማንኛውም ነገር እንጾማለን። ገሃድ ማለት እሱ ነው። ቀኑ አንድ ነው። የምንጾመው ደግሞ ከቅዳሜና ከእሁድ ውጭ እስከ ማታ ድረስ ነው። ቅዳሜና እሁድ ግን ቅዳሴ ካለቀ በኋላ ጠዋት ነው ቅዳሴው። ቅዳሜም እሁድም ከቅዳሴ በኋላ ከእንስሳት ተዋጽኦ ከስጋ ከወተት ከነዚህ ውጭ ሌሎችን ምግቦች እንመገባለን። ለመሆኑ እኒህ ካህን ቅዳሜ እስከ 6 ሰዓት ይጾማል ያሉት ይህን ስርዓት ከየት ነው ያመጡት? ከየት ነው የተማሩት? አሁን ሁላችሁም እየሰማችሁ ነው። በሶሻል ሚዲያው ብዙዎች እየተወዛገቡ ነው። ትክክለኛውን የቤተ ክርስቲያኗን ትምህርት ማወቅ ያስፈልጋል ከምንጩ። ገሃድ አንድ ነው። ገሃድ እንግዲህ የገናና የጥምቀት ነው። የገናና የጥምቀት ገሃድ ቢኖረውም ሁለት ገሃድ ግን አይባልም፣ አንድ ገሃድ ነው። ለምሳሌ ጾመ ድህነት ረቡዕና ዓርብ እንደ አንድ ተቆጥረው ነው አንድ ጾም አንድ ተብሎ የሚቆጠር ከሰባቱ አጽዋማት አንዱ የሆነው። ገሃድም ከሰባቱ አጽዋማት አንዱ ነው። ቀኗ ደግሞ አንድ ነች። ስለዚህ እኒህ ካህን ልጆቻቸውን እስከ ቅዳሜ እስከ 6 ሰዓት እንድጾሙ ከዛ ውጭ ደግሞ ከእንስሳት ተዋጽኦም ምንም አይነት ነገር እንዳትመገቡ ብለው አዘዋል ማለት ነው። በእውነት ቤተክርስቲያኑ እንዲህ አይነት አስተምሮ የላትም። በነገራችን ላይ ገሃድ የሚጾመው በጥንቱ ስርዓት ገሃድ ወይም ጋድ ማለት ለውጥ ማለት ነው። ገሃድ ማለት ደግሞ መገለጥ ማለት ነው። የማይታየው አምላክ መታየቱ አምላክ ሰው መሆኑን የሚያሳይ ነው። ጋድ ደግሞ ለውጥ ነው። የማን ለውጥ ሲባል ጥምቀት ዓርብና ረቡዕ ሲውል፣ ዓርብ ሲውል ሐሙስ የዓርብን ሐሙስ ስለምንጾም፣ ረቡዕ ሲውል የረቡዕን ማክሰኞ ስለምንጾም ጋድ ለውጥ ተባለ ማለት ነው። ስለዚህ ከዚህ ውጭ ገሃድ አንድ ቀን ነው። ቅዳሜና እሁድ ሲሆን ከቅዳሴ በኋላ ከእንስሳት ተዋጽኦ ውጭ ከስጋ ከወተት ውጭ ሌሎች ምግቦችን እንመገባለን። ቅዳሜና እሁድ። ከቅዳሜና ከእሁድ ውጭ ግን እስከ ማታ ድረስ እንጾማለን። ገሃድን ማለት ነው። አስተምህሯ ይህ ነው። ከዚህ ውጭ ያለ አስተምህሮ ሐሰት ነው፣ ልክ አይደለም። ሰዎች የራሳቸውን ቀኑና የራሳቸውን ሐሳብ የራሳቸውን አስተምህሮ እያመጡ ሲጭኑባችሁ ለምን እንዴት ብላችሁ ጠይቁ። ትክክለኛው የቤተ ክርስቲያኑ አስተምህሮ ምንድን ነው የሚለውን ደግሞ ከምንጩ በደንብ ጠይቃችሁ ተረዱ። እስኪ ብፁዕ አባታችን አቡነ ቀውስጦስ የሚናገሩትን እንስማቸው። የዚያ ለውጥ በዋዜማው ይጾማል። ያ ገሃድ ይባላል። አሁን ዛሬ ሰኞ ነው ጥምቀት። የሰኞ ለውጡ እንዳይቀር እንዳይረሳ ተብሎ እሁድ ከጥሉላት ስጋ ከመብላት ወተት ከመጠጣት እንከለከላለን። በሌላ በኩል ግን አንጾምም። አንድ ገሃድ ነው የሚባል ብሎ ሁለት ገሃድ እያሉ ችግር